አቶ በኃይሉ እንግዲህ ቃልዬን አፍኖ ይዟታል ማለት ነው። በውሃ ውስጥ ዘፍቆ ይዟታል ማለት ነው። ቆይ አንቺ ነሽ የተናገርሽው? አንቺ ነሽ አይደለ ለወይዘሮ ገነት እናቷ እንደሆነ የተናገርሽው ብሎ እንግዲህ አፍኖ ይዟታል ማለት ነው። እሷ ደግሞ ቆይ በኃይሉ ምን አድርግ ነው የምትለኝ? እኔ አልተናገርኩም በጭራሽ፣ እኔ ምንም አላደረግኩም እያለችው ነበር። ታዲያ ከአንቺ ውጭ ማን ሊነግራት ይችላል? ማን የነገራት? እስኪ ተናገሪ፣ ማን የነገራት? ከአንቺ ውጭ ማን ሊነግራት ይችላል ብሏታል። ከዛም እሷ ደግሞ ቆይ በኃይሉ ምን አድርጊ ነው የምትለኝ? እኔ አልተናገርኩም እያልኩ አይደለ እንዴ? እኔ በጭራሽ አልነገርኳትም፣ እኔ ምንም አላውቅም ብሏታል። እንግዲህ ከዛም እንግዲህ በመጨረሻም ደግሞ ብድግ አድርጋ ምንድን ነው ያደረገችው? ከዳግም ቤት ቆይታ እንግዲህ ልብሷን እያራገፈች ወጣችና ምን እያደረግሽ ቆይተሽ ነው? ቆይ ምንድን ነው ስታደርጊ የነበረ ስትላት እንግዲህ የፍቅር ነገር ነው ቃልዬ፣ እባክሽን አትፍረጅብን እያለች እንግዲህ ብሌን እየተናገረች ነበረ ማለት ነው። ከዛም ብሌን ደግሞ ኧረ ጥሩ ነው፣ እኔ መቼም አንቺን አላምንሽም፣ ውሸትሽን ነው፣ አንቺ መቼም ቢሆን ዳግም አንቺን አይፈልግሽም፣ እኔ እብድ ነኝ አንቺን አምኜ ማን መናደዴ ብላታለች ማለት ነው። ከዛም በመጨረሻ ላይ እንግዲህ መቼ ነው ታዲያ እየዋሸውሽ ነው? እኔ ለምንድን ነው የምወስድሻለሁ ብሌንዬ ስትላት፣ ብሌንዬ ከመቼ ወዲህ ነው ደግሞ እኔ ብሌንዬ የምትይኝ ብላታለች ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ላይክ እና ሸር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ተጠይቃለሁ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት ስለ አደራ ድራማ ነው ማለት ነው። ዛሬ አደራ ድራማ እንግዲህ ፍቅር በፍቅር እየተጫወቱት እንግዲህ ዳግምና ብሌን በጣም እኔም እወድሃለሁ እወድሻለሁ ተባብለዋል ማለት ነው። በዚህ አጋጣሚ እንግዲህ ቃልዬ አናድዳለሁ ብላ እንግዲህ ታሪክ ሰርታለች ማለት ነው። ታሪክ የሰራችውም ደግሞ ምንድን ነው ብሌንን ለማናደድ ፈልጋ እኔ ይኸውልሽ ይቅርታ አድርጊልኝ እናቴ ታማ እንዴት ከወንድ ጋር ልትባልግ ትችያለሽ ብለሽ ልታስቢ ትችያለሽ። እኔ ግን እንደዛ አስቤ ሳይሆን ሳናስበው የኔም የእሱን ፍቅር ሆኖ በአጋጣሚ ያደረግነው ነገር ነው እና እባክሽ ለማንም እንዳትናገሪብን፣ እሱ ደግሞ ላንቺ በጣም ነው የሚያዝንልሽ፣ በጣም ነው የሚወድሽ፣ በጣም ስለሚያዝንልሽ ነው የሚያወራሽ ትላታለች። ምን ስለሚያዝንልኝ ነው የሚያወራኝ ስትላት፣ አዎ ስለሚያዝንልኝ ነው የሚያወራሽ ብላታለች ማለት ነው። ከዛም በመጨረሻ ላይ እንግዲህ እሷ ብድግ አድርጋ ስለሚያዝንልኝ ነው እኔም አንቺን አይቼ መናደዴ ነው እንጂ የሚያበሳጨ ሌላ ማንም አያበሳጨኝ ነው፣ አንቺን መቼም ቢሆን አይፈልግሽም ዳኒ ብላታለች። ዳግም አንቺን መቼም አይፈልግሽም። ለምንድን ነው የማይፈልግሽ ስትላት፣ አይፈልግሽም የበታችነት ስሜት አይሰማሽ ብላታለች። የበታችነት ስሜት ወደኋላ ነው የሚያስቀረው። አንቺ ከሌ በላይ ነህ ከእሷ በላይ ነህ ብለሽ የምታስቢ ከሆነ ለምንድን ነው እኔ እንደበለጥኩሽ የሚሰማሽ? እንደ በታችነት ያደርገሽ ለምን አትተይኝም ብላታለች። አንቺ ገረድ እኮ የእውነተኛዋ ቃልዬ አሁን ገና መጣች፣ እንደዚህ ነው የሚያምርብሽ እያለች እንግዲህ ለምን የማይፈልገ ከሆነ ለምን ልቤ ማንጠልጠሉ አስፈለገ? ለምን እንደዚህ ማድረጉ አስፈለገ? እያለች እንግዲህ በጣም እየተናደደች ነበረ መጀመሪያ ላይ ማለት ነው። ብሌን እንግዲህ ቃልዬም እንግዲህ ምንም አይፈልጋትም። እኔ ሰዓት ራሱ ታናድደኛለች። ለምን እንደምታናድደኝ አላውቅም። እኔ እኮ ሰው አልጠላም ሆነ ለመናገር፣ ግን ሳያት ገና ከንግግሯ በአፍንጫዋ ስታወራ ነው የምናደድባት፣ አይደለም ተንኮል ሰርታ ማለት ነው። እና አላውቅም እኮ እኔ ቀርቦ ቢያዋት ምስኪን ልትሆን ትችላለች፣ አይታወቅም። ግን እሷ ግን በቃ እኔ ሳያት ለምን እንደሆነ አላውቅም እናድዳለሁ። በተለይ ደግሞ ከቃልዬ ላይ ከብሌን ላይ የምታደርገው ነገር ያናድደኛል ማለት ነው። ከዛም በመጨረሻ ላይ እንግዲህ ዳግምን ጎትታ ይዛ ሄዳ እና ምንድነው የተባባላችሁ ምንድነው ያደረጋችሁ ብላ ስትጠይቀው ምን አደረግን ብሎ ስጠይቃት ምንድነው ያደረጋችሁትን ቅድም የነገርሽኝን አሁን ድጋሚ ንገሪው፣ አብራችሁ ተኝታችኋል፣ አብራችሁ ፍቅር አጫውታችኋል፣ ሌላው እኔ ስለምታዝንልኝ ነው የምታወራኝ ብለዋለች። ምን እንደዚህ ብለሽ ነግረሻት ነው? እኔ እኮ እናቴ ወታለች ስላልሽኝ ነው እንጂ አስጠጋውሽ መተሽ ስትገቢ ዝም ያልኩሽ ደግሞ ከአንቺ ጋር ምንድነው ያለኝ ናት ባሌ እኔ አዝነህልኝ ነው ለእኔ የምታወራኝ ስትለው ቃል ያዝኝልሽ አይደለም ስለማፈቅርሽ ብሎ እንግዲህ ንግር አድርጓታል ማለት ነው። ከፊቷ ላይ ዳጊ አሁን ለማውራት ጊዜ የለኝም ብላ ጥላ ወጣለች። ምን ጊዜም አላመንኩም እምቢ ብለዋለች እያለች እንግዲህ በቅናት መንፈስ እየተቃጠለችና በቅናት መንፈስ እየተናደደችም ነበረ። ከዛም በመጨረሻ ላይ እንግዲህ እንደዛ ከሆነማ ምናምን ብላ ያለውን ነገር እንግዲህ ቀጥላለሁ ሻላለችው ምን ጊዜም እያለች ተንኮሏን እየሰራች እያሰበች እያለ ነበረ እንግዲህ ብሌን ሄዳ ምን ነበር ያልከኝ ቅድም አፈቅርሻለሁ ብዬ መናገር ስህተት ነው፣ ከሰው ፊት እንደዚህ ማለት አልነበረብኝም ወይ ጊዜውን አላገኘሁትም ይሆናል እያለ እንግዲህ እየተናደደ ነበር። ጭራሽ አፈቅርሻለሁ ብዬ
ሁሉንም ነገር ዘረጋግፌ ጭራሽ ጓደኝነታችንንም ላጣው ነው እያለ እንግዲህ እየተጨናነቀ ነበር ማለት። የእውነተኛ ፍቅር ማለት እንደዚህ ነው እንግዲህ። ምንም በማያውቀው ነገር ቃልዬን ቢበድላትም ግን ማነው ብሌንን ቢበድላትም ግን ብሌንን ወደዋለች፣ እሷም ወስም ወዷታል ማለት ነው። እንግዲህ የፍቅር ጥያቄ ማቅርቦላታል። የፍቅር ጥያቄውንም ተቀብለዋለች ማለት ነው። ፍቅርዬ፣ አካልዬ፣ ውዴ፣ ማሬ መባባል ጀምረዋል ማለት ነው። እንዴት አሰብከኝ? እንዴት ተመኘኝ? እንኳን እኔ ማንም የሚመኝሽ እኮ ነሽ። አንቺ እኮ በጣም እኮ ቆንጆ ነሽ፣ ጸባይ ያለሽ፣ ትዕግስት አለሽ፣ በጣም ደግሞ ጥሩ ልጅ ነሽ ምናምን እያለች እያለ እንግዲህ የፍቅር ቃላቶችን እየዘረዘረላት ነበረ ማለት ነው። ከዛም እሷ በጣም ደስ ብሏት ነበረ ማለት ነው። ከዛም እንግዲህ ቃልዬ ተቃጠልኩ እያለች መድኃኒት እየወሰደች ተቃጠልኩኝ፣ ተንገበገብኩኝ፣ አናደደችኝ፣ ቀማችኝ፣ የኔን የሆነ ነገር አፈቅርሻለሁ አላት እኮ ምናምን እያለች እንግዲህ የቅናት ጨርጨር የሚያረግ ቅናት ይዟታል ማለት ነው። እንግዲህ ምንም ማድረግ አይቻልም። ብትቀኝም ምንም ብትይ ምንም ማታመጭም፣ ምንም ማድረግ አይቻልም። ምንም ማድረግ አይቻልም። ዞሮ ዞሮ ብቻ ግን አንዳንድ ጊዜ ክፉ ሴቶች ማለት ነው የምር ወንድን ሲያፈቅሩ ወንድ እንዳፈቀራቸው ሲገባቸው የሚያደርጉት ድርጊትና ብር እየሰጡ ያፈቀር። አሁን አንዳንድ ወንድ ብር ሲሰጧቸው የአረብ ሀገር ሴቶች አሉ። ለምሳሌ ምን አገናኘው ልትሉ ትችላላችሁ። የሚያገናኘው ፓርት ስላለ ነው። የአረብ ሀገር ሴቶች ብር ይልካሉ ለወንድ ማለት ነው። ከዛ ያን ወንድ ይሞትላቸዋል። በሷ ዙሪያ ያሉትን ነገሮች ሁሉ ይናገርላታል። መከታ ይሆንላት ይመስላታል። ጠበቃ ይሆንላት ይመስላታል። ምናምን ግን ብሯ ነው እኮ ወዷት አይደለም የምራ ማለት ነው። በጣም ስለሚገርመኝ ነው። የሆነ የወደዳት ያፈቀራት የሆነ እየሄደ ጥውልቅ እያለ ሰውን ሲገጥምላት፣ ሰውን ሲጣላላት፣ ሰው እንትን ሲልላት ምናምን በቃ የወደዳት ያከበራት፣ የሚያስከብራት ሰው ፊት ሂዶ የሚያስከብራት ምናምን ነው የሚመስላቸው። ግን አይደለም እኮ ውዴ፣ በብርሽ ነው የአረብ ሀገር ሴት እየሄድሽ በብርሽ ነው ወዶሽ አይደለም። መቼም ቢሆን የአረብ ሀገርን ሴት አይወድም የኢትዮጵያ ወንድና። ከዛም በመጨረሻ ላይ እንግዲህ እሷን በምን ወደ እኔ ላደርገው፣ በምን ወደ እኔ ያኔ ገንዘብ ሰጥታ ወደ ራሷ ልታደርገው ትፈልጋለች። አያችሁ አይደል? ከዛን ገንዘብ ሰጥታ ወደ ራሷ ልታደርገው ስትፈልግ እሱ ግን ብሌኔን የእውነት ነው የወደዳት፣ የእውነት ነው ያፈቀራት፣ የእውነት ነው ያሰበላት፣ የእውነት ነው በቃ የተንገበገበላት፣ የእውነት ነው የወደዳትና ከዛም በመጨረሻ ላይ ግን እኔ ብሌንን በጣም ነው የምወዳት፣ መቼም ቢሆን ከአንቺ ታይፕ አይደለሽም ብሏታል። መቼም ቢሆን ታይፕ አይደለሽም። ታይፕ ሴት እንግዲህ ለወንድ ልጅ ታይፑ ልትሆን የምትችለው እንዴት ነው? ስትረጋጋ ነው። ምንም ጉድ ብትሆን ምንም ግን ብትሆን አይደለም ብሌንን የመሰለሽ ቆንጆና ምንም የማታምር ሴት እንኳን ብትሆን ስነ ስርዓት ካላት አነጋገሯ፣ ለዛ ካለው አነጋገሯ፣ ስነ ምግባሯ፣ ለሰው ልጅ አላት አክብሮት፣ ሰውን በምን አይነት መንገድ እንደምታከብር ያንን ነገር ካየ ወንድ ልጅ መቼም ቢሆን ያፈቅራል። ይሄ የታወቀ ነው። ግን ራስን እንደ ቆቅ እንደ ምንድነው እንደ እንቁነንም ነው እንደሚባለው እንደዛ የሚያይ ሰው ግን ራሱን እንደዛ ነኝ ብሎ የሚያስብ እኔ እንደዚህ ነኝ ብሎ ራሱን የሚከምር ሰው ግን የመጨረሻ የጫማ ሶል ነው የምር ማለት ነው። ምክንያቱም ወንዶችም ለዛ አይፈልጉትም። እኔ እንደዚህ ነኝ ስላለ ሳይሆን ስለተተገበረ ነው። የሰው ልጅ ከቃልዬ ያየ ነው። አሁን ቃልዬ በራሷ እኔ እኮ እንደዚህ ነኝ፣ እኔ ሀብታም ነኝ፣ እኔ ቆንጆ ነኝ፣ እኔ ማንም አያልፈኝም፣ እኔ እንደዚህ ነኝ፣ እኔ ከኔ ጋር እኩል አትሆኝም፣ ገረድ ነሽ ምናምን እያለች ነው የምትሰርባት እንግዲህ ብሌንን ማለት ነው። ግን ብሌን ደግሞ ሁና ነው የምትገኘው። ምንም ድሃ ብትሆን፣ ምንም ዝቅ ብትል፣ ምንም ገንዘብ ባይኖራት ግን ዝቅ ብላ ግን ተፈላጊ ናት። ብሌን ግን ስለተጎረረች ምን ስላለች ያዋ ንግግሯ ለራሱ ለሰው ልጅ ያላት ንቀት፣ ለሰው ልጅ ያላት ኢንስፔክት፣ ለሰው ልጅ ያላት አመለካከት የወረደ ሲሆን ያ ሰው እንዳልነበር ይጠላታል። ገባቸው? አሁን በፊት ብሌንን ማለትም ቃልዬን ይጫወታት ነበር፣ ያቀርባት ነበር፣ ይከባከባት ነበር ምናምን በንግግሯ በስነ ምግባሯ ለምታሳየው ሀረካት እሱን ይወድሃለሁ አፈቅርሃለሁ ስላለችው ብቻ ሳይሆን ለልጅቷ ለዛች ልጅ ያላት ሰው በነገራችን ላይ ሰው በሰው ነው። እኔ ሰውን በሰው ነው የምጠላ እውነት ለመናገር ሰው ይቺ ልጅ አሁን በመጀመሪያ ገረድ አንቺ እንዴት ከገረድ ጋር ትጫወታለህ? እንዴት ከገረድ ጋር እንደዚህ ትላለህ? ትለው ነበረ ከዚህ በፊት ካስታወሳችሁ ማለት ነው። ግን ያቺ ግን ዝቅ ብላ እሺ ይቅርታ፣ አዎ ልክ ነሽ በማለቷ ግን እንቁ ሁና ተገኘች። አያችሁ? እንቁ የእውነትም እንቁ ሁና ተገኘች። ማ ብሌን አትሉም? እኔ እንቁ ነኝ፣ እኔ እንዲህ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ምናምን እያለ በአንደበቱ የሚቆራራ የመንደር ልጅ ግን ይኸው ድሮም በረንዳ ያደገ ሰው በረንዳ ነው የሚወድቀው። በረንዳ ወደቀች መልሳ ተጣለች ማለት ነው። ቃልዬ አትሉ? ቃልዬ
ከዚህ በፊትም ታስተውላላችሁ፣ ከበረንዳ ነው የመጣችሁ፣ በረንዳ ላይ ነው ያደገችው ምናምን። አይታ የማታውቀውን ነገር አየች። አይታ የማታውቀውን ነገር ካየችን በኋላ እንግዲህ ራሷን እንደ ምንድነው እንደ ራሷን እንደቆለለች፣ ራሷን እንደካበች፣ ሰዎቹን እንደናቀች፣ ሰዎችን ዝቅ እንዳደረገች፣ ደሃ እንዳለች፣ ምን እንዳለች ምን ሆና ተገኘች? የጫማ ሶል ሆና ተገኘች። አያችሁ፣ አወዳደቅ ማለት እንደዚህ ነው። ስነ ምግባር የሆነ ነገር ሲኖር በቃ ስቆ ማሳለፍን፣ ከዛ ሰው ጋር መመሳሰል፣ የሆነ ነገር ስህተት ከሆነ መነጋገር ሲኖረው ሰው ያከብራችኋል። ግን ምንም ሲኖር እኔ እኮ ነኝ እኔ እንደዚህ ነኝ ብል ጫማ ሶል ነው የምትሆኑት ለማለት ያክል ነው። ልክ እንደ ቃልዬ ማለት ቃልዬም አሁን ጫማ ሶሉን ያደረገት ታይፒ አይደለሽም ነው ያላት። ለምን? ራሷን ስለምትቆልል፣ ራሷን ሰዎችን ስለምትንቅ የናቃት። ራሷን ስታከብር ሰውን ራስን ማክበር ማለት ራስን በመቆለል አይደለም። ራስን ማክበር ገባችሁ አይደለ? ከቃልዬ የምንማረው ራሷን ስለቆለለች እኔ እንደዚህ ነኝ፣ እኔ እንቁ ነኝ፣ እኔ ጎበዝ ነኝ፣ እኔ አፍታም ነኝ እንደዚህ እያለች ራሷን ስለቆለለች አይደለም እንቁ የሆነችው። ገባችሁ? እንቁ የሆነችው ገረድ የተባለችው ናት። እንቁ የሆነችው ዝቅ ያለችው ናት። እንቁ ያለችው እጅ ያስታጠበችው ናት። እንቁ የሆነችው እሺ ያለችው ናት። እንቁ የሆነችው ገረድ ሲሏት አቤት ያለችው ናት። ራሷን ዝቅ ያደረገችው ናት እንቁ የሆነችው እንጂ ይቺ የሀብታም ልጅ ነኝ እንደዚህ ነኝ ያለችው አይደለችም። እኔ ቆንጆ ነኝ እኔ እንደዚህ ነኝ ምናምን ያለችው አይደለችም። ተፈላጊ የሆነችው ብሌን ምስኪን ሆናት ማለት ነው። እና አቶ በኃይሉ መጥቶ እንግዲህ አዳፍቷታል። ሳሚም ደግሞ እሷ አልተናገረችም ብሏል። እናንተ ነህ የተናገርከው ብሎታል። የገነትም ጎረቤቷም እንግዲህ አጥብቃ እየጠየቀቻት ነው። ያ መረጃ በደንብ መሰብሰብ ስለፈለገች አጥብቃ እየጠየቀቻት ነው። እንግዲህ የብሌንን እናት ማለት ነው። ማለትም አሳዳጊዋን ገነትን ማን ነው የደወለብሽ? ማን ነው የነገረሽ? ማን ነው እንደዚህ ያለሽ? እያለች እንግዲህ አጉል አስጨነኩሽ እያለች ግን ገነት የገባት ይመስላል። ለምንድን ነው እንደዚህ የምትጠይቀኝ? ከዚህ በፊት እንደዚህ ብላኝ አታውቅም። ከዚህ በፊት እንደዚህ አይነት ጥያቄ ጠይቀኝ አታውቅም። ዛሬ ለምንድን ነው የምትጠይቀኝ? እያለች እየጠረጠረቻት ነው ማለት ነው። እና አስጨነኩሽ ብዬ ነው እንጂ ብላ ወሬውን ሸሽጋባታለች ማለት ነው፣ ደብቃባታለች ወሬውን። እና አቶ በኃይሉም እንግዲህ ሳሚን አንተ ነህ ብሎታል። እሷ ግን ከውሃ ውስጥ እንደሆነች ኦልሬዲ አብቅታለች። ብሌም ማለትም ቃልዬ ማለት ነው ከውሃ ውስጥ እንደተዘፈቀች በቃ አብቅታለች፣ የለችም። ግን እሱም ቃልዬ ብሎ ሲያሳየው በኃይሉም ደንግጧል። አንተ ከወንክ ሲወር ለማስገባ ህይወትህ ምናምን እያለው ነበረ። በጣም የሚገርም ድራማ ነው። ቃልዬና ማለትም ብሌንና ዳግም ስለተፋቀሩ ደስ ብሎኛል። በቀጣይ ምን ይፈጠራል?